ዛሬ እኮ ምን ዘይራቸው ዘመን ተሻጋሪ የአእምሮ ሕክምና ሐኪም ናቸው ተመራማሪ ናቸው መምህር ናቸው አይደል የሀገራዊ ምክክር ራሱ ቢሮዛን ሀገራዊ ምክክር ኮሚሽን ነጥም አሁን በማስታረቅ ላይ ነው የሚገኙት ሁለተኛ ላይ ነው ቢሮአቸው ፕሮፌሰር መስፍን ጋር ነው ያለነው አሁን ለንዘይራቸው ነው ቢሮአቸው ነው የመጣ ነው እኚህን እንግዲህ ታላቅ ምሁር ታላቅ ያገሩ አካናቸው ስለዚህ ውሏቸውን ህይወታቸውን ትምርታቸውን ሁሉ ነገር ስለዚህ ደጅ መሆን እንችላለን ይመስላል ደስ ይላል ደጁ ብዙ ብርሃን አለው ስለዚህ እዚህ ነው እንግዲህ እሺ እንኳን ደህና መጣችሁ እንኳን ደህና ቆዩን ፕሮፌሰር በጣም ደስ ብሎኛል ስለመጣችሁ እኛ ስላገኘነው በጣም ደስ ብሎናል ማደንቃችሁ አርቲስቶች ናችሁ በጣም ደስ ይላል የፀሐይ ይወጣል በደም ነው የሚገባው አንዴ ዝናብ ይዘንባል እንደው እየተሽለኮለከ ስለዚህ ከተፈጥሮ ጋር አለን እዚህ ደህና ነው ታዲያ ፕሮፌሰር እግዚአብሔር ይመስገን ቤተሰብ ደህና ነው ሁሉ ደህና ነው እንኳን ደህና መጣችሁ እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና መስሪያ ቤታችን ነው ዙሪያውን ኮሚሽነሮች አሉ ከታችም ከላይ የሚወጡና እዚች አደባባይ ላይ 4:30 አካባቢ 5 ሰዓት ላይ ቡና እንጠጣለን ደስ ይላል በጣም ይመስላል ለምክክር የሚሆን ቦታ ይመስላል እቺ ዙሪያው እንዲቆጭ ሲባል እኩል ነን ከፍና ዝቅ የለውም ደስ የሚል አካባቢ ስላሉ ነው እንደዚህ ድምጾትን አጥፍተው በጣም ጥሩ ስራ እየሰሩ ያሉት ማለት ነው እንግዲህ እንሰማለን ሰፈሩ ጥሩ ነው ነፋሻ ነው ሰፈሩ ቢሉ ምን ትዛለኝ መሰሉት እርሶ ቀበና እና 4 ኪሎ በህይወቱ ላይ ትልቅ ቦታ አለው ብለው ሲናገሩ ብዙ ጊዜ ይሰማለውና እንደው ያ አሁኑ ፕሮፌሰር ላይ አለው ወይ ተጽኖ ምን ኖርበት አካባቢ ለአንድ ሰው እና አለው ወይ የሚያበረክተው ነገር ቀረጸኝ ምክንያቱም እኔ ከዚህ አሁን እዚህ ያላችሁት ወደ ሽሮ ሜዳ መስመር ነው ከዚህ ጀርባ ወደ ኢየሱስ መንገድ አለ ከዛ ደግሞ ጀርባ ደግሞ የቀበና አቦ መንገድ ፈረንሳይ ለጋሲዮን አለ ስለዚህ አካባቢ ኬላ ትባላለች አሁንም አለች የገጠር ከተማ ባያት በጊዜው ምክንያቱም ከገጠር ይመጣሉ የከተማ ሰዎች አሉ እንደናንተ አይነት ድንቅ የሆኑ ተዋናያን ስፖርተኞች አሉ የክቡር ዘበኛ ሰዎች አሉ ቀሳውስት አሉ ብራና ሰላም አታሜት የሚሰሩ አሉ ራሶቹ ደጃዝማቾቹ አሉ ምን አለፋችሁ ሁሉም ደረጃ በደረጃ ማለት ከራስ ጀምሮ እንግዲህ እስከ ተርታው ሰው ድረስ ሁሉም ብሔረሰቦች ራሶቹን ደጃዝማቾቹን ተከትለው የመጡ ከትግራይ በዩ ከአማራ በዩ ከደቡብ በዩ ሁሉም አሉና ህዝቦች ተደባልቀው በኃይለኛው ተገማምደው የሚኖሩበት ቦታ ነበርና አዲስ አበባ ደግሞ ያን ጊዜ በርቷ 6 ኪሎ ነች በኔ ልጅነት ጊዜ ትንሽ 6 ኪሎ እንግዲህ 6 ኪሎ ቤተ መንግስቱ አለ ውጭ ጉዳይ ሚኒስቴር አለ አሁን ናሽናል ሚውዚየም የሆነው እሱ ውጭ ጉዳይ ሚኒስቴር ነበር ገንዘብ ሚኒስቴር አለ የጠቅላይ ሚኒስትሩ ቢሮ አለ አሁን ጠቅላይ ፍርድ ቤት የሆነው እና ሁሉም ቤተ መንግስቱም እዚሁ አለ ስለዚህ ሁላችንም ስብስብ ያለ ህዝቦች ስለነበር ወይም ህዝብ በዛን ጊዜ ለኔ ሰብና ቀረጻ ትልቁም ቦታ ከትምህርት ቤት በላይ ትልቁም ቦታ የተጫወተው ሰፈሬ ነው ትምህርት ቤትም ቄስ ትምህርት ቤት ነው ጀመሩ አዎ እኔ ላይ ተጀምራለሁ በእኛ ጊዜ ኬጂ አይታወቅምና እና አስተማሪም ሆኑ ደግሞ የኔታ መርጦት ቤት በኩል ከታወቀ ነገር አንዳንዴ ትንሽ እንደ ስላስተማሪነት ሲነሳኔ እኮ በአስተማሪነት ቢያንስ 60 ዓመት በላይ አገልግያለሁ እላለሁ እንዴት ሲባል ገና አሁ እኔ በዛን ጊዜ መልእክተ ዮሐንስ ገባ የኔታ በየነ የወንድማቸው ልጅ ጋሽ ሙጬ ከጎንደር መጣ ገበሬ ነበር ለካ
ከዛ በኋላ እኔ ፊደል አስቆጥረው ተባልኩ። ስለዚህ ማስተማሪያ አልሆንኩ። ትክክል ነው። አስተማሪ ሆንኩና ሰበዝ አስይዤ ጋሽ ሙጬ ትልቅ ሰው ነው እጁን ይዤ ሀ ሁ አሰኘው ጀመር። ከዛ እንግዲህ የመጀመሪያው አስተማሪነቴ መልእክተ ዮሐንስ ገብቼ ታውቃላችሁ አይደል? ፊደል ተምራችሁ? ሀሁ አለ፣ ቡጊዳ አለ፣ መልእክተ ዮሐንስ አለ። ከዛ ነው ወደ ዳዊት የሚገባውና እኔ ሀሁና ቡጊዳ ነው የተማርኩት። ነው ዘለሽ ነው ወደ አስኳላ ሄድሽው? እዛው ገዳ። አይ እኔ ዳዊት ሲጀምር አባቴ አይ በቃ በዚህ ከቀጠልክ ወይ ዲያቆን ትሆናለህ ቄስ ትሆናለህ ብሎ ፈራና አያቴ ቄስ ስለነበሩ ወደ መካነ ኢየሱስ ትምህርት ቤት 5 ኪሎ አስገባኝ። ገና ወደዛ ስገባ በትንሽነቴ ነውና ስለዚህ 5 ኪሎ 0 ክፍል የሚባለውን ተማርኩ። ከዛ ደግሞ ምኒልክ ትምህርት ቤት ገባሁ። እስከ መጨረሻው እስከ 12ኛ እዛ ድረስ ሄድኩ። ፕሮፌሰር በወጣትነቱ ሁለት ትልልቅ እድል አጋጠሙት እኔ እንደሰማሁት። አንደኛው ምንድነው መሰለ የቀዶ ሕክምና ትምህርት ነው ይመስለኛል። አንደኛው የአይምሮ ሕክምና አማኑኤል በዳይሬክተርነት ማገልገልና በሕክምና እሳቸው በዛ በወጣትነታቸው ጊዜ የአይምሮ ሕክምናውን መረጡና እንዴት መረጡት በዛ ወጣትነት? ምክንያቱም የአይምሮ ሕክምና በዛ ሰዓት ብዙ የተስፋፋ አልመሰለኝም። እንደውም ፍርሃት አለ ወደዛ ለመሄድ እና እርሶ ግን እንዴት አይነት እና ቢኖሩት ነው በዛ በወጣትነት ያን የሚያስፈራ ቦታ ከዚህኛው የመረጡት? መሰራው ደሴ ነበር። ከትግራይ ሰርቼ መጥቼ ደሴ አረፌ። ደሴ ሰርቼ ደሴ ያለው ያው ድህረ ምረቃ ትምህርት መቀጠል ነበረብኝ። በጣም ሁላችንም እንጓጓው ቀዶ ሐኪም መሆን ነው። ደግሞ ቀዶ ሐኪም የሚያጓጓው ምንድነው? እኔ ትግራይ ስለሰራው ብዙ አዲግራት ሰርቻለሁና የቀዶ ሕክምና ስራዎችን ሰርቼ ነበር በወቅቱ። እዛ አዋላጅ ነኝ፣ የህፃን ሐኪም ነኝ። እግር በስብሶ ይመጣል ቆርጣለሁ። በጦርነቱ ምክንያት የደረሱ አደጋዎችን ስንት ዓመተ ምህረት ነው እሱ? በቀይ ኮከብ ዘመቻ ጊዜ በ75 ዓመተ ምህረት ነው ትግራይ የነበርኩት። ስለዚህ የዘመቻው ጊዜ ነው እና እነኚህ ሁሉ ትናንሽ ውጤቶች ማይ ስለነበር የወጣለት ጥሩ ቀዶ ሐኪም ሆናለሁ ብዬ አሰብኩ እና ደሴ መጣሁ። ደሴ ስመጣ ኪዋን ሐኪሞች አሉ፣ የቀዶ ሕክምናውን ስራውን እነሱ ይሰራሉ። እኔ ዳይሬክተርነቱንና ጠቅላላ ሕክምናውን ነበር የምሰራው። እንዲህ ያለን የአዲስ አበባ ዩኒቨርሲቲ የድህረ ምረቃ ፕሮግራም ማስታወቂያ ወጣ። ሲያወጣ ምን ይላል? በቀዶ ሕክምና ትምህርት መሰልጠን የምትፈልጉ ሲል አመለከትኩ። በቃ ቀዶ ሕክምና ነው እንግዲህ ያለው ተስፋ በሚል ነው። ከትንሽ ጊዜ በኋላ ደግሞ አንድ ማስታወቂያ አየሁ። የአማኑኤል ሆስፒታል ኢትዮጵያዊ የሆነ ሰው በዳይሬክተርነት ቀጥሮ ማሰራት ይፈልጋል፣ ወደፊትም በዚሁ ድህረ ምረቃ በአእምሮ ሕክምና ያሰለጥናል ይላል ማስታወቂያው። ምናልባት ድህረ ምረቃው የዚህ ቀዶ ሕክምናው ካልሆነ የዚህ ስም አመለከቱ ብዬ እዛም አመለከትኩ። በኋላ የድህረ ምረቃው ቀደመና መጣና ለኢንተርቪው ለፈተና ተጠራን። 5 ሰዎች ነበር፣ አይ ቲንክ 6 ይመስለኛል። 5ታችንን ተቀበሉን። ፕሮፌሰር አስራት የሚባሉ ቀዶ ሕክምና ትልቅ ባለሙያል ነበሩና እሳቸው ተቀበሉን። እሺ ብዬ ተመለስኩ እና ተመልሼ እያለ ወደዚህ ለመምጣት ስዘጋጅ እያለ ለአማኑኤል ሆስፒታል የአእምሮ ሕክምና ዳይሬክተርነት ባመለከቱት መሰረት ተቀብለናል ይላል። ሁለት ባንድ እድል አንድ ጊዜ ተንደርድሮ መጣ። ሁለት እድል ባንድ ጊዜ። አሁን ሳስበው ጓደኞቼ ነበሩ። ከጓደኞቼ ጋር ተሰባስበን እንደዚህ አይነት መጣ ሲባል አእምሮ አእምሮማ እኮ የሚገርም ነገር ነው። ቀዶ ሕክምናማ ተሰለጥናለህ፣ ትጨርሳለህ፣ ተመልሰን አቅፋ ነው የምትሄደው። በዛን ጊዜ የነበሩት ትልልቆቹ ናቅፋ ይሄዳሉ፣ አልጌና ይሄዳሉ፣ ቃሮራ ይሄዳሉ፣ ዘመቻ ማለት ነው። አእምሮ እኮ ሰፊ ነው፣ ጓዳው ትልቅ እኮ ነው። ተቀዶ ተከፍቶ ተነቦ አያልቅም። እና ስንንዲ አታይ ምንድነው ዚግሙንድ ፍሮይድን ምናምን ያው በዛን ጊዜ ትልልቅ ቦታ የነበራቸውን ሰዎች ማንሳት ጀመር። የነበሩንን ትንሽ የሚነበቡ መጽሐፍት ጓደኞቼ ሰጡኝ። እኔም ለነገሩ ፋሲኔት አድርጎኛል ማለት ማርኮኛል። እስቲ ለማንኛውም ብዬ 4 ኪሎ ማነው ጥቁር አንበሳ መጣሁ። ቀዶ ሕክምናን 1 ሳምንት አየሁት ትምህርቱን። ያ የ1 ሳምንት ትምህርት ቤዚክ ሳይንስ የሚባል የሳይንስ መሰረት ነው ትምህርቱ። ሳየው ያንን 6 ወር መማር አለብኝ። ጠቅላላ ሐኪም እያላችሁ አትወስዱም ነበር? ወስደናል። እንደ አዲስ ደግሞ ለ6 ወር ይሰጣል። ያውን ቤዚክ ሳይንስ 6 ወር ተምሬ እንደገና ሰርጀሪ
ብዬ ለማንኛውም ስል ይሄኛውን ስባል ይሄኛውን እገባለሁ አልኩ። የአእምሮውን የሚደንቀው ነገር አዲስ አበባ ተወልጄ ሳድግ አማኑኤል ሆስፒታል የት አካባቢ እንደሆነ አላውቅም። እንኳን ቦታውን ላውቀው የት አካባቢ እንደሆነ አላውቅም። ስለዚህ እገባለሁ አልኩኝ። ሄድኩ። እንድቀል ጎበኝ ሲሄድ ጦር ሜዳ ነው የሚመስለው። አእምሮ ህሙማኑን ማየት ብዙም አላስደነቀኝም። አንዱ እንደውም መጥቶ አቀፈኝ። ምንድነው እዚህ ምንድነው ሲለኝ ዶክተር ሲባል ይደነግጣሉ መርፌ ስለሚወጋ። ደንገጥ አለ። እንደዚህ ከሆነ ምንም አያረጉኝም አልኩ። በቃ ጀምራለሁ አልኩ። ይሄ ሁሉ ሲሆን ለእናቴ ለቤተሰቦቼ አልተናገርኩም። ለምን ይደነግጣሉ? እንዴት ልጃቸው ቀዶ ሐኪም ሊሆንላቸው ሲባል አማኑኤል ሲባል እዚህ ነው መሆኑ አልኩ። ወሰንኩ። በዛው አማኑኤል ሆስፒታል ቀረሁ። ከብዙ ወራት በኋላ ለእናቴም ለቤተሰቦችም ነገርኳቸው። ምን ነው በደህና አሉ። አይሆንም በደህና በጣም ወደድኩት ሳየው። ፍቅር የትም ያላገኘሁትን ፍቅር እዛ አገኘሁ። አሁንም ቅር ብሎኝ አያውቅም። አሁንም እንደገና ተፈጥሬ ሕክምና በገባ የአእምሮ ሐኪም ነው መሆነው ብዬ አስባለሁ። ይህን ሁሉ ከኖሩበት በኋላ አሁን ስለ አእምሮ ምንድን ነው የሚደንቁት? ምንም አይደንቀው ነገር አለ። በእርግጥ ተፈጥሮ ያስደንቀኛል። ማንኛውም ተፈጥሮ ስለ ተፈጥሮ ስደነቅ ደግሞ የፈጣሪው ነገር ደግሞ በጣም ይገርመኛል። ሁሉም የሚደንቅ ተፈጥሮ ነው የተሰጠን። ከዚህ በላይ ደግሞ የበለጠ የሚደንቀው ደግሞ አእምሮ የሚባል ነገር ነው። ሌሎቹን ትዳስሳቸዋለህ። ለአእምሮ የሚቀርበው አንጎል ነው። ግን አሁን እንደውም አንዳንድ ፍልስፍናዎች እየመጡ ነው። አእምሮ ከአካልም ውጭ ነው የሚል አይነት ፍልስፍናም እየመጣ ነው። ለጊዜው እሱን እንተውና በአካል ውስጥ ነው ካል አእምሮ የተሰጠው በዚህ ዓለም ላይ ይሄ ሁሉ ሚሊዮኖች ፍጡራን እያሉ ለሰው ልጅ ብቻ ነው። ይሄ ራሱ ይደንቀኛል ለኛ መሰጠቱ። ሁለተኛ አእምሮ የማይሸከመው ነገር የለም። አንተ ከእናት ማህፀን ከወጣበት ጊዜ ጀምሮ እስካሁን ደቂቃ ድረስ ያደረጋቸው የሰራሃቸውን ነገሮች በሙሉ ሰብስቦ በቋቱ ውስጥ ይዟል። ሲፈልገው ይመነዝረዋል። አሁን አንተ የምትለኝ ምንድነው? እኔ የዛሬ 2 ዓመት ልጅ ሆኜ እኮ የሰራሁትን አላቅም ልትለኝ ትችላለህ። እኔ ታውቃለህ ነው የምልህ። ምክንያቱም ቋቱ ውስጥ አለ። ልጅነቱ ምንድነው? ከዛ ቋቱ ውስጥ ፈልፍለ ማውጣት አይችልም አሁን ያለህ አቅም። ስለዚህ ምንድነው? መረጃዎች በሙሉ ተከተው እዛ ውስጥ አሉ። በሚፈልግበት ጊዜ በሚፈልገው መልኩ ያወጣዋል። እዛ ውስጥ ሳንሱር አለ። የሚያስፈልገውን መረጃ በሚያስፈልግበት ቦታ መጥኖ ነው የሚያወጣው። የምትሰራበት ነገር አለ እና ይሄ ሁሉ ስንት ሚሊዮን መጽሐፍት ይዘህ እነኚህ ሁሉ ወደ 86 ገደማ የሚሆኑ ቢሊየን የነርቭ ሴሎች አንጎል ሴሎች እዛ ውስጥ በትክክል ተስተካክለው ሲሰሩ ማሰብ ራሱ አእምሮ ምንም ልትናገርለት የማትችል ነው። እጹብ ድንቅ ነው። አእምሮ መንፈሳዊነት ነው። አእምሮ ራሱን ብችለው አእምሮ ነው። አእምሮ እነኚህን ሁሉ አካላት ከላይ ሆኖ በማይታይበት ቦታ ሆኖ የሚያዛቸው ነው። አእምሮ ከዓለም ጋር የሚያያይዝ ነው። አሁን ያንተ ሰብኮንሽስ የሆነ አእምሮ እዚህ ላይ እናንተ ቁጭ ብለን የኔ በዚህ ቅጽበት ጃፓን ደርሶ መጥቷል ካንተ ጋር እያወራ። ኮንሽስ የሆነ አእምሮአችን ክፍል ሶስታችንን ማገናኝቶናል። ሰብኮንሽስ ምን ይሰራል? ይሄ አንኮንሽስ የሚባለው ደግሞ ድብቁ ህሊና ደግሞ ሁሉን ነገር ቋጥሮ ተሸክሞ ይዟልና አእምሮ ቀርተው ማያልቅ ትልቅ የመጨረሻው የፈጣሪ ምንድነው ጸጋን መገለጫ ነው። እንደው ፕሮፌሰር ትውልድ አንድ ዘመን ሲሻገር ትውልድም ይቀየራል። በየትውልዱ ግን ትራማ ይኖራል። እስካሁን ድረስ ያለው ነገር በዚህ በትውልድ ሽግግር ውስጥ አንድ ነው። እንደ ኢትዮጵያውያን እኛ የመከራ ቋቶች ነን። 100 ዓመት ብትሄጂ 60 ዓመት ብትሄጂ 100 ዓመት ወደ ኋላ ብትሄጂ 150 ዓመት ብትሄጂ በዚህ በሀገረ መስረታውና በሀገረ ግንባታው ወቅት ከዛም በፊት ዘመነ መሳፍንት ብትሄጂ ከዛም ወደ ኋላ ብትሄጂ በመከራ በቅለን በመከራ ውስጥ የምንኖር ህዝቦች ነን ብዬ አስባለሁ። ምን ማለት ነው? በየጊዜው ታሪኮችን ስታይ መፋጀት የመተላለቅ እሺ ግድ የለም ቶሎ ያንን ፈረንጆች እንደሚሉት ፋስት ፎርወርድ እናድርገው ነው ወደፊት ቶሎ እንዳምጣውና እኛ የነበርንበትን እያሳለፍን ያለፈውን 50 እና 60 ዓመትም ስታዩ እንደ ሙሉን ችግርና መከራ በዛ ሂደት ውስጥ እንግዲህ አእምሮ ሁሉ የሚያልፈው በውጥረት ነው። የቀደመው ትውልድ የተከተለው ትውልድ ያሆነው ትውልድ
እነኚህ ሁሉ ካየሻቸው በመከራ ያለፉ ነው የሚሄዱት። ይሄንን ዑደት አንድ ቦታ ላይ መስበር ካልቻል ለሚቀጥለው ትውልድም በእርግጠኝነት የምነግርሽ ተመሳሳይ አዙሪት ተከትለን እየሄድን ያለ ነው። ምን ማለት ነው? ሂደቶች አንድ ቦታ ላይ መቆም መቻል አለባቸው። ለምንድን ነው የምንጣላው? ለምንድን ነው የማናሳጥረው እድሜውን? ቀላል ነገር ነው። ለምንድን ነው የማናሳጥረው? ለምን? እግዚአብሔር ሁሉን ነገር ሰጥቶናል። እኔ ልጅ ሆኜ አዲስ አበባ ሳድግ ከፈረንሳይ ለጋሲዮን ተነስተን ከአቦ ካምቦሎጆ ነው የምንለው እንሄዳለን። በትንሽ እግራችን ሩቅ መንገድ ነው በዘመኑ እና ስንሄድ ከየወንዙ ላይ እንደዚህ ውሃ እየቸረፈስን እየጠጣን ነው የምንሄደው አዲስ አበባ። ይህን የምነግርህ የዛሬ 120 ዓመት አይደለም፣ ስትመሰረት አይደለም። በእርግጠኝነት የዛሬ 60 ዓመት ሊሆን ይችላል። በ60 ዓመት አዲስ አበባ ዲላፒዴትድ ሆና ፈርሳ ምን ብላ ጉቶ ተነቅሎ ጫካው ጠፍቶ ምን ብሎ ቆሽሻ ገምታ ሳይ እጅግ በጣም ነበር ያዘንኩት። አሁን ለውጡን ሳይ በእርግጥ ብዙ ነገር እያየሁ ነው ያለሁት እና ምን ልል ፈልጌ ነው ብዙ ነበር ወደ ኋላ ይሄድ ነው። ስለዚህ ወደ ኋላ ከመሄዱ ጋር ብዙ ምክንያቶች አሉ። ለምን እኔ ሳድግ ሰብናዬን ገነቡት የቀበና ሰዎች እና አባባ ሾልጌ እና ማማ ጥሩነሽ ሁላቸውም እኔን ፈጠሩኝ፣ አሳደጉኝ። ከወላጆች ካገኘሁት ጂን ቀጥሎ ማህበረሰቡ እና ቤተሰቦች አሳዳጊዎች ትልቅ ሮል ነበራቸው፣ ትልቅ ሚና ነበራቸው። ከዛ ትምህርት ቤት አስተማሪዎች፣ ምክንያቱም አስተማሪዎችን አከብራለሁ፣ አስተማሪዎችን እፈራለሁ። እኔ ከዛን ጊዜ ጀምሮ ብሔረሰብ ጠይቄ አላቅም፣ ማንህ ምንድነህ ብዬ አላቅም። ሰው እስከሆነ ድረስና ኢትዮጵያዊ ወገኔ እስከሆነ ድረስ ሐኪም ሆኔ ደግሞ ጠቅሞኛል። ሐኪምነቱም ጠቅሞ ምንድነው? ሰውን ነው የምታስቀድመው። ይሄ ሁሉ ነገር ድምር ውጤት አለው። ሀገር በሚለው ላይ ድምር ውጤት አለው። ሀገርን ልብ ውስጥ እንድትቀርጽ ማድረግ። አንድ ሰው አእምሮ ሲታወቅ ይታከማል አይደለ? ሕክምና እንደ ሀገርስ ሕክምና አለው ወይ? ማለት እንደ ሀገር ይሄንን ትራውማ ይሄን ያለፈ ታሪካችንን ማከም ይቻላል ወይ? የለበትም ወይስ አለበት? ትልቁ ችግራችን ያወሳሰበው ምንድነው? ሁላችንም የትራውማው አካል ሆን፣ የቁስሉ አካል ሆን። ታላቅና ታናሽ ሂደቱን ገደል ነው። ሽምግልና እኮ ባለፈው ጥቂት ዓመታት ውስጥ የጋሞ ሽማግሌዎች እንዴት ስናከብር ነበር አይደል? እድለኞች ናቸው። ቢያንስ የሚያዳምጧቸው ወጣቶች ያገኙ። ምናልባት ሌላ አይነት ወጣት ቢሆን ያጋጠባቸው ዞር ብሎ ረግጧቸው ሳራቸውን ወርውሮ አደጋው ይቀጥል ነበር። እድለኞች ሆኑና ቢያንስ አዳማጭ አገኙ። አሁን አዳማጭና ተከታይ ሃይማኖቶቹ ማፍራት መቻል አለባቸው። አሁን እንደምታዩት በጣም በርካታ የሃይማኖት ተቋማት አሉ። በየቦታው አብያተ ክርስቲያናት አሉ። በየቦታው መሳጅዶች አሉ። የሃይማኖት መሪዎች በየቦታው አሉ። እነኚህ ሁሉ ምንድነው የሚሰሩት ከተባለ መጀመሪያ እነሱ ከዚህ ከትራውማ መውጣት መቻል አለባቸው ራሳቸው። እና እንደሱ ከሆነ ታዲያ ሁላችንም በጋራ እንዴት ነው መውጣት የምንችለው? ለዚህ ነው መመካከር የሚያስፈልጋል። አገር ታማለች፣ አገር ትራውማታይዝድ ሆናለች። እኔ አሁን የዚህ የሰሜን ደቡብ የምናም ጦርነት ስሰማ እና የደረሰውን ሳስተውል በጣም የሚያስጨንቀኝ ነገር ምንድነው? አካል አይደለም። አካል እጅ እዚህ ላይ ቢቆረጥ እኔ ላይ ነው የሚቀረው። በዚህ በተቆረጠው እጄ ብዙ ላገለግል እችላለሁ በቀሪው ዕድሜ። የተሰበረ አእምሮ ሁልጊዜም እንደምለው ወደ ትውልድ ይተላለፋል። በሀገር መንግስት ግንባታው ጊዜ እነኚህ ደረሱ ብለን አይደለም እነኛን ትርክቶች እየመዘዝን አራተኛው ትውልድ መከራውን የምናሳየው። ያስሻለ እሺ እንግዲያው ከሱ እንማርና በአሁኑ ሰዓት የሁሉ ማዕት ተምረን ማዕት መድረስ ነበረበት። በዛኛው መንግስት ጊዜ በተለምዶ የደርግ የሚባለው ሶሻሊስቱ መንግስት ጊዜ ብዙ መከራዎች ወጣቱ ላይ ደረሰ። ከዛ የወዲኛው ወጣት መማር አልነበረበትም? ከዛ ብልጥ ሆኖ በተለየ መንገድ የወጣቱ አካሄድ መቃኘት አልነበረበትም? ያልተቃኘም። ቅድም ሲያወሩ ሀገር መታከም አለባት። እንደ ሀገር ትራውማችንን ከምናክምበት መንገድ አንዱ ይሄ የሀገራዊ ምክክር ኮሚሽን የተሰጠው ኃላፊነት ነው እና ኃላፊነቱ በጣም ከባድ ነው። ምክንያቱም ቅድም እንዳሉት ለመጪውም ትውልድ ትርክትን የምንለውጥበት ህመማችንን የሆነ ጊዜ ተመካክረን የምንፈወስበት አይነት ተርኒንግ ፖይንት የምንለው ነገር ካለ እንዴት ነው የኃላፊነት እንዴት ይዞታል?
ከበዶት ወይ እና እንዴት ነው አስቸጋሪ ነው ወይ? ይሄ አምሳሎሚ ለአንድ ሰው ምንድነው ሸክሙ ነው ይባል የለም? እና ያንን አምሳሎሚ እኔ ብቻዬን አይደለም የተሸከምኩት። እዚህ ያንን አምሳሎሚ የተሸከምነው 10 ኮሚሽነሮችና በርካታ ኤክስፐርቶች ናቸው እዚህ ያያቸዋቸው። ከጥበቃው ጀምሮ እስከ ዋናው ኮሚሽነር ውስጥ ያለነው በሙሉ ለዚህ ሀገራዊ ምክክር ሂደት ሁላችንም የበኩላችን ተዋጽኦ ይኖረናል። ያ ብቻ ሳይሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ 30 የሚጠጉ አማካሪዎች አሉት። ከመላው ኢትዮጵያ ድንቅ የሆኑ ትልልቅ እውቀት ያላቸው ሰዎች በአማካሪነት አሉ። ከዚህ በላይ ተባባሪዎች ደግሞ አሉ። የሀገራችን ዩኒቨርሲቲዎች 456 የሚሆኑት የኛ ተባባሪዎች ናቸው። ሌሎች ደግሞ ከወረዳ ጀምሮ እስከ ላይ የተባበሩን አሉ። ፖለቲካ ፓርቲዎች የኛ ተባባሪዎች ናቸው። ሃይማኖት ተቋማት የኛ ናቸው። እድሮች፣ ሲቪክ ማህበራት፣ መምህራን እና በጣም በርካታ የፖለቲካ ፓርቲዎችም ጭምር በጋራ ነው የምንሰራው። ስለዚህ እኛ ከላይ ሆኖ ያለውን አቅጣጫ ማሳየትና ለመጀመሪያ ጊዜ በሀገራችን ታሪክ ለመጀመሪያ ጊዜ እታች ያለው ማህበረሰብ ስለ ሀገሩ እንዲናገርና እንዲመክር የተሰየመ ሀገራዊ ምክክር ነው። ለመጀመሪያ ጊዜ ማለት ምንድነው እንደ ተቋቋመን ሰው አንድ ምሁር ከውጭ ጻፉ ደብዳቤ ምንድነው የሚሉት? ይሄ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ስራውን ያወቀው አይመስለኝም። አንደኛ መመካከር ያለብን እኛ ምሁራን ነን። ሁለተኛ የምንመካከርባቸው አጀንዳዎች እነኚህ ናቸው። 1 2 3 4 7 ከዛ በላይ ገንዘብ ማባከንም ነውር ነው። ጭራሽ ሀገራዊ ምክክሩ ዋና ኮሚሽነር ስለ ማዳበሪያ ያወራል። ማዳበሪያማ ለገበሬው ሲያስፈልገው በዛው በአስተዳደር በኩል ይሰጠዋል፣ ይገዛለታል፣ ይቀርብለታል እንጂ ይሄ በሀገራዊ ምክክር ደረጃ የሚቀርብ አይደለም። ስለዚህ ወደዚህ ቢያስተካክለው ጥሩ ነው የሚል ምክር ሀሳብ በበይነ መረብ ላኩ። ትክክለኛ ምክር ሀሳብ ነው። ለምን እውነታቸው ነው። እቺን ሀገር እስካሁን ድረስ ላለፉት 50 60 ዓመት ሲያመሳት የከረመው ምሁሩና ልሂቁ ነው። እሱ ነው ሲፈልግ አይዲዮሎጂ ያመጣል፣ ሲፈልግ እንደዚህ ይሆናል፣ ሲፈልግ ትርክት ይፈጥራል፣ ሲፈልግ ስለ ብሔረተኝነት ያመጣል፣ ሲፈልግ ስለ ክላስ ስለ መደብ ያመጣል። ይሄ ህዝብ 2000 ዓመት 3000 ዓመት 5000 ዓመት እንደ በየቦታው ንጉሱን ፈጥሮ በሰላም የኖረውን ህዝብ ከውጭ ያመጣን በመንለጥፍለት አይዲዮሎጂ ነው ላለፉት 50 60 ዓመታት ሲጠፋጠፍ ሲጋደል የከረመው። ስለዚህ ማን ነው ኃላፊው? ልሂቁ ነው፣ ምሁሩ ነው። ስለዚህ በዚህ እሳቸው ልክ አይደሉም ማለት ነው። ለምን ይሄ ህዝብ 5-6 ዓመት የኖረው ህዝቡ ነው። ህዝቡ ከሆነ እንዴ ህዝቡ ታዲያ በአገሩ ጣፈንታ ላይ ለምን እንደማይመክረው? ለመጀመሪያ ጊዜ በአገሩ ጣፈንታ እንዲመክር እድል የሰጠው ይሄ የምክክር አዋጅ ነው፣ መመስረቻ አዋጅ ነው። ሁለተኛ ሲናገሩ ሰውየው ማዳበሪያ እኮ ትልቅ ነገር ነው። እኔ ማዳበሪያ ሳይሰጠኝ መሬቴ ጦም አድሮ ልጆቼም በጦም እያደሩ የሚያልቁብኝ ከሆነ ቀላሉ የኔ ጉዳይ ምንድነው? ካላሽኒኮቭ ፈልጌ ወይም ጓንዴን ይዤ ጫካ መግባት። ስለዚህ የሀገር ትሬት የሀገርም ችግር ሆነ ማለት ነው። ስለዚህ እቺ ማዳበሪያ የተናቀች ማዳበሪያ ፖለቲካ፣ ኢኮኖሚ፣ የፍትህ፣ የማንነት የሁሉም ጥያቄ የማትሆንበት ምክንያት የለም። ስለዚህ እኛ ሰውዬ ትክክል የማይሆኑት ምንድነው? አይ ልሂቃንማ አየናቸው 50 ዓመት ምን አመጡ? ጥፋት። እሺ ህዝቡስ ከታች ጀምሮ አርሶ አደሯ እውቀት የላትም? ዲግሪ ስለሌላት ፊደል ስለማታውቅ አላት። በሚያሳፍርም ሁኔታ እኔና እናንተን ፊደል የቆጠርነው ሰዎች አርብቶ አደሯ ሴት ጋር አረብቲ አፋር ብትሄዱ ወይም ደግሞ ሰላማጎ ወይም ጂንካ አርብቶ አደሯን ብታገኙ ድንቅ እውቀት አላት አርብቶ አደሯ። ካሁን ድረስ ባገኛችሁት ምክክሩ ላይ ባያችሁት ነገር ካሰቡት በላይ በጣም የተወሳሰበ ችግር አለብን ወይስ የደነቆት ነገር ምንድነው? ከህዝቡ ጋር ከየተለያየ ቦታ የሚመጣው ሀሳብ ምን ያህል የተራራቀ ነው ወይስ ምን ያህል ለካ ስለማንተዋወቅ ነው ወይ የሚል ስሜት ፈጠረ? እኔም እንደውም በዛው ላይ ልጨምርለው ፕሮፌሰር፣ በዚህ በምክክሩ ወቅት በርካታ በአገር ውስጥም በውጭም ሄደዋል እና ምክር ሰምተዋል፣ ሀሳብ ሰምተዋል። ምን አተረፈን? እንደ ሀገር ያተረፍነው ትልቅ ነገር ህዝቦቻችን መነጋገር ጀመሩ። አውቶቡሱ ላይ ተለጠፈውን አይታቸዋል። ኢትዮጵያ እየመከረች ነው ይላል። በነገራችን ላይ እየመከረች የሚለውን በደንብ የተረዳ ነው አልመሰለኝም። ኢትዮጵያ
ሚኪን ወይም ሙሉ ዓለምን እየመከረች ነው ማለት አይደለም። ኢትዮጵያ ራሷ እየተመካከረች ነው ማለት ነው። ትርጓሜው እሱ ነው። ኢትዮጵያ ለመጀመሪያ ጊዜ ቅድም እንዳልኳችሁ አርብቶ አደር ሴቶች እስከዛሬ ድረስ ቦታ የላቸውም ኢትዮጵያ ፖለቲካ ውስጥ። ጥቂት ፖለቲከኞች ወጥተዋል። አዎ ጥቂት የፖለቲካ መሪዎች ወጥተዋል። አዎ ጥቂት የፖለቲካ መሪዎች መስዋዕት ሆነዋል። አዎ እንጠራለን ስም አንድ ነው። ግን አብዛኛዋ ሴት መብቷን በትክክል የምታስከብርበት ሂደት ገና ኢትዮጵያ ውስጥ አልተፈጠረላት። ስለዚህ ሴቶች እየመከሩ ነው። አካል ጉዳተኞች እየመከሩ ነው። ኢትዮጵያ ውስጥ በሚደንቃቸው ሁኔታ የተገፉ ማህበረሰቦች ብዙ ቦታ አሉ። እኔ ያስደንቀኛል እነሱ እንዴት ኢትዮጵያውያን ብለው ይህን ያህል ዓመት ዘመን እንደኖሩ። ጫካ ውስጥ የሚኖሩ ወገኖች እኮ አሉ ህብረተሰቡ አልቀበላቸውም ብሎ እናንተ በባህል ምክንያት በማንነት ምክንያት ሰዎች በማንነታቸው ሰዎች በመልካቸው ሰዎች በቋንቋቸው ሰዎች በብዙ ነገር ተገፍተው የሚኖርባት ኢትዮጵያ ነች። ኢትዮጵያ በዚህ 21ኛው ክፍለ ዘመን የሁላችንም እኩል መሆን ካለባት እኔ በእንጀራ እናት ምናምን በርግጥ አላምንም። እንደው ዘይቤውን ለመጠቀም ካልሆነ በስተቀር ላንቺም እናት ከሆነች ለኔም እናት መሆን አለባት። ሁላችንም እኩል ማስተናገድ አለባት። ኢትዮጵያ የመሃል ሀገር ሆና ነው የኖረችው። የመሃል ሀገር ያስተዳድራታል፣ የመሃል ሀገር ይገዛታል፣ የመሃል ሀገር ዳር ሀገር እኮ አይታወቅም። ለመጀመሪያ ጊዜ ኢትዮጵያ እየመከረች ነው ሲባል ኦሬዲ ዳያሎጉን ጀምረውታል፣ ምክክሩን ማለት ነው። ሁላቸውም ወረዳ እርስ በርሳቸው፣ ሴቶች እርስ በርሳቸው አጀንዳችን ይሄ ነው። እነኛ አጀንዳዎች እስካሁን ድረስ ከ1220 ወረዳዎች መጥተዋል ወደዚህ ከክልሉን የፌደራል ተቋማትን ሁለቱ የከተማ መስተዳድሮችን ጨምሮና በቅርቡ ደግሞ ዲያስፖራን ጨምሮ እነኚህ የመጡ አጀንዳዎች እንደ ኦን ይለያያሉ ወይ ስትሉኝ በጭራሽ አይለያዩ። አንድ አይነት ናቸው፣ ተመሳሳይ ናቸው። እዚህም የፍትህ ጥያቄ አለ፣ እዚህም የማንነት ጥያቄ አለ፣ እዚህም የአስተዳደር ወሰን ጥያቄ አለ። ሁላቸውም ተመሳሳይ ናቸው። ወደ ውጭ የሄዱ ወገኖቻችን በሙሉ ስደት ሲሄዱ ኑሮ አልጋ ባልጋ ሆኖላቸው አይደለም። ጥቂቶች በዲቪ ሄደው ይሆናል። አለበዛ ግን አብዛኞቹ በመከራ በየሀገራቱ የደረሱ ናቸው። በመከራ ከዚህ ሀገር እንዲወጡ ያደረጓቸው መሰረታዊ የሆኑ ምክንያቶች አሉ። ወይ እዚህ ስራ አጥተዋል፣ አላገኙም፣ ኑሮ ኢኮኖሚው ተቸግረዋል። አለበዛ ደግሞ ፖለቲካው ደግሞ ገፍቷቸው ወጥተዋል። ምን ማለት ነው? በማንነት እና በመሳሰሉት ምክንያቶች ከሀገር ለቀዋል። እነኚህን ጥያቄዎች ላይ ከዛ ከውጭ አጽንኦት ሰጥተው እንዲመጣ አድርገዋል። ስለዚህ የኢትዮጵያ አጀንዳዎች ውስብስብ አይደሉም፣ ምንም የተወሳሰቡ አይደሉም። ነገር ግን አወሳሳቢዎች ግን ብዙ አለ። ማወሳሰቡ ነው እንጂ የበዛው የተወሳሰቡ አጀንዳዎችና ጥያቄዎች አሉ። ለዚህም ነው እስቲ እንጠጋጋና እንምከር። ስንተዋወቅ መከባበር ይመጣል፣ ስንተዋወቅ መነጋገር ይመጣል፣ ስንነጋገር መደማመጥ ይመጣል። ምክክር ማለት በሚገባ በትህትና መነጋገር፣ መደማመጥ እና በተቻለ መጠን መግባባት ላይ መድረስ ማለት ነው። በሰላም ያስተዋልኩት ምንድነው ህዝቦቻችን ለመጀመሪያ ጊዜ ተሰብስበው አይ የሀገራችንማ ተስፋና መጻኢ ተስፋ ይሄ መሆን አለበት የሚለውን የመጀመሪያውን ምክክር ሂደት ጀምረዋል። ግን ይሄ የተመረጡ አጀንዳዎች በሙሉ ፊልተር ከሆኑላቸው እዚህ ፊት ለፊት ከጀርባ ያለው ክፍል ነው የዶኩሜንቴሽን ክፍሉና በደንብ ካለቀና አጀንዳዎች ተለይተው እዚህ ላይ ነው መላው ኢትዮጵያን የምትወክሉ 4000 ህዝቦች ወይም 4500 እንግዲህ በየቴማቲክ በሆነ መንገድ ተመካከሩና ወደ መግባባት ድረሱ ከተባለ በጣም ከባድ አይደለም። ዋናው ፍላጎቱ ነው። ዋናው በቃኝ ማለት ነው። ዋናው አይ ሰላም ማለት ነው። ሰላምን ደግሞ ማንኛውም የኢትዮጵያ ህዝብ ፈልገዋል። ፕሮፌሰርን እንግዲህ እስካሁን ከመጀመሪያው ከወጣትነታቸው ጀምሮ እስከ ምክክሩ ድረስ በአይምሮ ህክምና በሰርጅንነታቸው በመምህርነታቸው በጣም ብዙ ተማሪዎች ሳይካትሪስቶች አውጥተዋል። እነ ዶክተር ምህረት ትልልቅ ሰዎች የሚባሉትን ይሄንን በሙሉ አብዛኛው ሰው እንዲያቃርገናል በትንሹም ቢሆን ለዝየራችን። ግን ፕሮፌሰር ሲዝናኑ አይዝናኑም ወይ? ሰው አባት አይደሉም ወይ? ባል አይደሉም ወይ? ሰውም ናቸው ይላል። አሁን የሁድ ቤተሰብ ምን ያዝናናታል ፕሮፌሰር? ሙዚቃ መስማት ወዳለው። ያንጎራጉራሉ? ድምጼ ግን በቀደም ደፍሬ ተናገርኩ። ምንድነው የተናገርኩት?
ድሮ ምንድነው የማትሆነው ስባል ነጋዴና ዘፋኝ ይል ነበር። በእውነት አዎ ኖሬ አንድ ቀን ለአንድ ወዳጄ አይ አሁንም ነጋዴ መሆን አልችልም ግን ዘፋኝ ግን መሆን እችላለሁ። ለምን ይሄን አይነት ድምጽም እኮ ሰማሁ እንቁሮ አይነት ድምጽ እና ሙዚቃ ሰማለሁ ወዳለሁ። ክላሲካል ሙዚቃዎች በጣም ደስ ይለኛል። ክላሲካል ስለ ኢትዮጵያም ክላሲካሎች ማሲንቆ ወዳለሁ። ማሲንቆ ሰው ስጦታ ሰጥቶኛል። መቼ እንደምማረው አላውቅም። ከዘመናዊዎቹ ከውጪዎቹ ቫዮሊን ወዳለሁ። እሷንም ያስኳት ሞከርኳት እንጂ ገና አልተማርኳትም። ለሚመጣው ትውልድ ምን ታሪክ የምናወራ ይመስሉታል? ራዕዮት ምንድነው የሚታየው? በጣም ብዙ ተስፋዎች ይታዩኛል። ምንድነው የሚታየኝ? አሁን ኢትዮጵያ እድገቷን ስታዩት አንዳንድ ሰላሙን አንጻራዊ ሆኖ ሰላም ዋናው ሰላም በሰሜን ያለው ሰላም መምጣቱ አይቀርም ብዬ ተስፋ አደርጋለሁ። ያ የነበረው ፍቅር ይመለሳል ብዬ ተስፋ አደርጋለሁ። በሚገባ በቅንነት ሳንወግድ መነጋገር ከቻል በምንነጋገርባቸው ርዕሶች ላይ መደማመጥ ካለበት መከባበር ካለበት መፍትሄ እናገኝላቸዋለን ብዬ አስባለሁ። አንድ ወዳጅ አሉኝ የሶማሌ ክልል ተወላጅ ናቸውና ሀጂ ኢሳ ይባላሉ። ምን ይሉኛል? ፕሮፌሰር መሬት እኮ ያላህ ነች ይሉኛል። እውነትም ትልቅ ፍልስፍና ነው እዚህ ውስጥ ያለው። መሬት ያላህ ነች። ስንገባባት እኮ በኋላ ላይ ትንሽ ቁርማ ሜትር ትንሽ ገንዘብ ካለችን ደግሞ ያቺ ፉካ ለ7 ዓመት ሊዝ የምናረጋት እሷ ነች። ከዛ በላይ እኮ አይደለም። ስለዚህ እቺ ያለንባት መሬት ግን በሳይንሱ ከሄድን እድሜዋ 2-3 ቢሊዮን ዓመት ነው። በእምነታችንም ከሄድን እድሜዋ ከዛ ያነሰ አይደለም። ምክንያቱም ዞሮ ፈጣሪ ፈጥሯታል። መሬቶቻችን አሉ። ተፈጥሮ እግዚአብሔር ለግሶናል። እንደኛ የሚያሳፍር ሀገር የለም። ውሃ በቂ ያለን፣ አየር ይኸው እዚህ ደጅ ቁጭ ብለናል። በረዶ መጣብናል፣ ልብስን ቀይራንል። ዝናብ ሲመጣ በክረምት ውስጥ እኮ በሸሚዝ አንድ ጃንጥላ ትበቃናለች። በረደን ቀዘቀዘን ቆረጠመን አንልም። ስለዚህ ውብ ሀገር ሰጥቶናል። ገና ከርሷን አላየነው። ሆዷን ቀደን እኮ አላየንም ምን እንዳላት። ከላይ ያለውን እንኳን ስናየው በጣም ብዙ በርካታ በረከቶች አሏት። ያለን ምንድነው ችግር? እኔ በኢትዮጵያ ሁሉ ጊዜ ሳስብ ኢትዮጵያ የሚያስፈልጋት አሁንም አመራር ነው። አመራር ሲባል ጠቅላይ ሚኒስትር ፕሬዝዳንት ማለት ብቻ አይደለም። አመራር ሲባል የቀበሌ አመራር ነው። ለኔ አመራር ከዛ ነው የሚጀምረው። ከመነሻው ነው የሚጀምረው። አገር የሚል ሰው፣ የኔ የሚል ሰው፣ ለነገ የሚል ሰው። አሁን እኛ አንዳንዴ ችግራችን ምንድነው? ለነገ የምንል ሰዎች ጥቂት ነን። ሁሉን ነገር ዛሬ እንብላው፣ ዛሬ እናግኘው፣ ዛሬ እንጨርሰው ነው። ቪዥነሪ የሆኑ አመራሮች፣ ራዕይ ያላቸው አመራሮች ከታች ጀምሮ ማብቀል መቻል አለብን። ይሄን እናበቅላለን ብዬ አምናለሁ። ለምን? ብዙ ተስፋ ሰጪ ነገሮችን አስተውላለሁ። መዋለ ሕፃናት ላይ ልጆቻችን ስራ እንዲወዱ፣ እርስ በርስ እንዲከባበሩ፣ እርስ በርስ እንዲፋቀሩ፣ ፈጣሪያቸውን እንዲያከብሩ፣ ታላላቆቻቸውን እንዲወዱ እንዲያከብሩ፣ ከሁሉም በላይ ደግሞ የጥበብ መጀመሪያ ምንድነው? ፈጣሪያቸውን መፍራት እንደሆነ ከታች ጀምሮ እየኮተኮትን ካሳደግናቸው የቀበሌ ጸሐፊ ሲሆኑ የወረዳ ሊቀመንበር ሲሆኑ የሚታያቸው ምንድነው? ኢትዮጵያ የምትባል ሀገር ትሆናለች። በአጠቃላይ ብዙ ስራዎች ይጠብቁናል። ነገር ግን ይሄ ሀገራዊ ምክክር ውጤታማ ከሆነ ብዙ ያስተምረናል። ውጤታማ እንኳን አይሁን ብንል ኦልሬዲ ውጤታማ ሆኗል። ለምን? ኢትዮጵያ እየመከረች ነው። ህዝቦቻችን እየመከሩ ነው። ሁላቸውም በአንድ ቃል የሚጠይቁን ሰላም እንዲመጣ እንተጋገዝ ነው የሚሉ። እንዲሳካ በጣም እንመኛለን። ያው የሁላችንም ድርሻ እንዳለ የሁላችንም ኃላፊነት እንዳለ ሆኖ በተለይ እናንተ በማስተባበር ላይ ያላችሁት ታሪክ የሚቀይር ነገር ልትሰሩ ተዘጋጃችሁ ሰዎች በእውነት እንዲሳካላችሁ ከልብ እንመኛለን። ለሰጡን ጊዜ በጣም እናመሰግናለሁ። እግዚአብሔር ያክብርልን። እኔም ስለሰጣችሁኝ እድል አመሰግናለሁ። እንዲሳካልን በሉ። ፈጣሪ ይርዳን። ምክንያቱም እቺን ሀገር የምታስቀጥሉት ደግሞ እናንተ ናችሁ። ከእናንተ ኋላ እየተከተሉ የሚመጡ ስላሉ መሳካት አለበት። የራሱን ባለሙያ፣ የራሱን ዶክተር፣ የራሱን ትልቅ ሰው፣ የራሱን ካህን የሚያከብር ትውልድ ይብዛልን። አሜን አሜን። በጣም ትልቅ ምርቃት ነው። እውነትሽን ነው። ስለኔም አክብራችሁን ስለመጣችሁ በጣም አመሰግናለሁ። እናከብሮታለን። ዛሬ እርሱን ባለፈው
ጋሻ ያነ ሙላትና ቤት ይሄድ ነው የነበረው እሱ ጋር ነበራችሁ አነሳውት ጥሩ ነው በጣም ደስ ይላል በጣም እናመሰግናለን